እንደምን አረፈዳችሁ እንደምን ቆያችሁ። እዚህ ጉባኤ ውስጥ ሰዎች አሉ። እንደምን ቆያችሁ እንደምን አረፈዳችሁ ብያለሁ። አንድ ሰው ሲናገር የሰማሁት ዛሬ ይመስገን አይደለም ያልኩት እግዚአብሔር ይመስገን እንዳለው ማለት ነውና ጎናችሁ ያለውን ሰው ጨብጡት። እንኳን ደህና መጣ፣ የምትገኘው በጌታ ቤት ነው፣ በጌታ ደስ ይበል። ክብር ለአምላካችን ለእግዚአብሔር ይሁን። እግዚአብሔር ያስተምረናል ይናገረናል። ስለነበረን ያምልኮ ጊዜ ድንቅ ያምልኮ መንፈስ በእውነት ኳይሮችን እግዚአብሔር ይባርካቸው። እኔ ባምልኮ ፈስሻለሁና በእውነት እግዚአብሔር ጸጋውን ያብዛላችሁ ይባርካችሁ። በጣም ተባርከናል። ድንቅ ያምልኮ ጊዜ ነው። ለአምላካችን ለእግዚአብሔር ክብር ይሁን። የምንችል ሰዎች ሁሉ ቆመን እግዚአብሔርን ቃል አብረን እናነባለን። እግዚአብሔር ደግሞ ይሄን እድል ሰጥቶናል። እግዚአብሔር እንድናመልክ ጤና ሰጠን፣ ቃሉን እንድንሰማ እዚህ ድረስ መምጣት እንድንችል እግዚአብሔር ረዳን። ስለዚህ ደስ ብሎን የአምላካችን የእግዚአብሔርን ቃል እንሰማለን። እግዚአብሔር ይናገረናል። በመጽሐፈ ኢያሱ ምዕራፍ 1 ከቁጥር 12 ጀምሮ ያለውን በጌታ ስም አነባለሁ። የምንችል ሰዎች ከፍተን ሁሉ እናነባለን። በመጽሐፈ ኢያሱ ምዕራፍ 1 ከቁጥር 12 ጀምሮ በጌታ ስም አነባዋለሁ። ኢያሱም የሮቤል ልጆች የጋድንም ልጆች የመናሴንም ነገድ እኩሌታ እንዲህ ብሎ ተናገራቸው። የእግዚአብሔር ባሪያ ሙሴ እንዲህ ብሎ ያዘዛቸውን ቃል አስቡ። አምላካችሁ እግዚአብሔር ያሳርፋችኋል፣ ይህችንም ምድር ይሰጣችኋል። ሚስቶቻችሁና ልጆቻችሁ ከብቶቻችሁም ሙሴ በዮርዳኖስ ማዶ በሰጣቸው ምድር ይቀመጡ። ነገር ግን እናንተ ጽኑዋን ኃያላን ሁሉ ጽኑዋንና ኃያላን ሁሉ ተሰልፋችሁ በወንድሞቻችሁ ፊት ተሻገሩ፣ እርዷቸውም። እግዚአብሔር እናንተን እንዳሳረፋችሁ ወንድሞቻችሁንም እስኪያሳርፍ ድረስ እነርሱ ደግሞ አምላካችሁን እግዚአብሔር የሚሰጣቸው ምድር እስኪወርሱ ድረስ ከዚያም በኋላ የእግዚአብሔር ባሪያ ሙሴ በፀሐይ መውጫ ወደ ሰጣቸው ወደ ርስታቸው ምድር ትመለሳላችሁ፣ ትወርሷትማላችሁ። እነሱም ለኢያሱ እንዲህ ብለው መለሱለት፣ ያዘዘን ነገር ሁሉ እናደርጋለን፣ ወደምትልከን ስፍራ እንሄዳለን። በሁሉም ለሙሴ እንደታዘዘን እንዲሁም ለአንተ ደግሞ እንታዘዛለን። ብቻ አምላክ እግዚአብሔር ከሙሴ ጋር እንደነበረ ከአንተ ጋር ይሁን። በትእዛዝህ የሚያምፅ ሁሉ የምታዘውን ቃል ሁሉ የማይሰማ እርሱ ይገደል። ብቻ ጽና፣ አይዞ። ቀኝ እጃችንን ከፍ አድርገን እንጸልያለን። እግዚአብሔር መንፈስ በመካከላችን አለ። ልባችንና አእምሯችን ለዚህ ለከበረው ቃል እንክፈት። ወገኖች ሆይ እግዚአብሔር ቃል ሲመጣ ዝም ብሎ አይመጣምና መጽሐፍ እንደሚል ቃሉን ላከ፣ ፈወሳቸው፣ ከመከራቸው ሁሉ አዳናቸው ይላል። እስቲ 1-2 ደቂቃ እግዚአብሔርን እያመሰገንን እንጸልይ። እግዚአብሔር አምላክ በሕይወታችን በዚህ ቃል ውስጥ ሊሰራ የወደደውን ነገር እንዲሰራ ፍቀዱለት። እስቲ ከመንፈስ ቅዱስ ጋር ተነጋገሩ። ሁሉ ሰው ይነጋገር። እዚህ ቦታ ላይ መንፈሳዊ ስራ ነው የምንሰራውና እግዚአብሔር አምላክ ልባችንን በከፈትን አእምሯችንን በከፈትን መጠን እግዚአብሔር ሐሳብ ያገኘናልና ጌታ ሆይ ዛሬ በፊትህ አለው። የወደድከውን ተናገር፣ አገኘኝ። ቤት አቅጣጫ እንድስተካከል ትፈልጋለህ። ቃል መንፈስ ነውና ያገኘኝ በሉ። ሃሌሉያ 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 ሃሌሉያ። እናመሰግንሃለን። ሃሌሉያ ክብር ላንተ ይሁን። ሃሌሉያ ሃሌሉያ። ባርኩት እስቲ አመስግኑት። እግዚአብሔር ቃል መጽሐፉ እንደሚል ልክ እንደ ውሃ ነው፣ ዝናብ ከሰማይ ወርዶ ምድርን እንደሚያረሰርስ ዛሬ ማለዳ እንዳየነው ውሃ ዩጋንዳን ካምፓላን እንዳጥለቀለቀው ነው። የእግዚአብሔር ቃል ሲመጣ ፈቃዱን የሚሻውን ይፈጽማል፣ በመካከላችን ያደርጋል። መንቀል የሚገባውን የእግዚአብሔር ቃል ይነቅላል፣ መትከል የሚገባውን የእግዚአብሔር ቃል ይተክላል። ወገኖች እንደመጣን ተመልሰን አንሄድም። ከእግዚአብሔር መለኮት መንፈስ ጋር መነካካት ይሆናል። ሃሌሉያ። መራገፍ የሚገባው ነገር ይራገፋል፣ መነሳት የሚገባው ይነሳል። የደከሙ ይበረታሉ፣
ያዘኑ ይጽናናሉ፣ መቆም ያቃታቸው መቆም ይችላሉ። እግዚአብሔር ከዚህ ጉባኤ መካከል እንደሰማነው ቃል ጽኑዓንና ኃያላንን እግዚአብሔር ያስነሳል። መጽናትና ኃይል መታጠቅ ይሆንልናል። ጽኑና ኃያላን ይላል መጽሐፉ። ጽኑና ኃያላን በጌታ መንፈስ የምንጸና፣ በቃሉ የምንጸና፣ በእግዚአብሔር ሐሳብ የምንበረታ ባሪያዎች ያደርገናል። እስቲ ባካችሁ አሜን። ጽኑዓንና ኃያላን ሃሌሉያ። የሚያጸና የጌታ መንፈስ አለ። የሚያበረታ የእግዚአብሔር መንፈስ አለ። የጨለማ ጉልበት፣ የአጋንንት ምክር የፈረሰ ይሁን። ወደዚህ ጉባኤ የሚወረወር ቀስት ሁሉ የተሰበረ ይሁን። እግዚአብሔር እየሰማን ፈውስ እንዳይሆን፣ እየሰማን አርነት እንዳይሆን፣ እየሰማን እግዚአብሔር ሆይ መጽናት እንዳይሆን የሚገዳደር ሁሉ የወደቀ ይሆን። እግዚአብሔር ልባችንና አእምሮአችን ለቃል ይከፈት። በብዙ ትሕትና ቃል እንድንሰማ እርዳን። እኔንም ባሪያ በጸጋ አግዝ። ስለሰማህን እናከብርሃለን። በክርስቶስ ድንቅ ስም ለጌታ ክብር ስጡ። ሃሌሉያ። እግዚአብሔር ይባረክ። እግዚአብሔርን እድል ስለሰጠኝ አመሰግናለሁ። ባለን ጊዜ ውስጥ አብረን የምንካፈልበት ሐሳብ ቁጥር 15 14 መጨረሻ ያለውን ሐሳብ ነው። ነገር ግን እናንተ ጽኑዓን ኃያላን ሁሉ በሚለው ሐሳብ ነው የመልእክቴን ርዕስ የማተኩርበት። አብረን የምንካፈልበት ርዕስ ስለ ጽኑዓን ኃያላን በሚል ነው፣ ወይም ስለ መጽናትና ኃይልን ስለ መታጠቅ በሚል ሐሳብ ነውና ጽኑዓን ኃያላን ብላችሁ የመልእክቱን ርዕስ መጻፍ ትችላላችሁ። በዚህ በአዲሱ ዓመት ከገባ በኋላ በ26 ላይ በነበረኝ ሪዲንግ እና የራሴ ዲቮሽን ጥሞና ጊዜ ላይ የጌታ መንፈስ በልቤ ለኔ ያስቀረልኝን መልእክት ነው አብረን እንድንካፈል ያሰብኩት። የኢያሱን መጽሐፍ ስናስብ ወደ አእምሯችሁ የሚመጣ ነገር አለ ብዬ አስባለሁና የኢያሱ መጽሐፍ በጦርነት የተደረገ ድል ነው። እንደምታዩት ብዙ ጦርነቶችን ኢያሱ ሲያካሂድ ነው የምናየው። ከአሕዛብ ጋር፣ ከከተማ ጋር፣ ከነገስታት ጋር ብዙ ጦርነት ያደርጋል። ስለዚህ የመጽሐፉ ሐሳብ እግዚአብሔር ለተናገራቸው ሐሳብ መጽሐፉ እንደሚል በኢያሱ ምዕራፍ 21 ቁጥር 45 ላይ እግዚአብሔር ለእስራኤል ከተናገረው ነገር መልካም ነገር ሁሉ ተፈጸመ እንጂ አንድም አልቀረም የሚለው ሐሳብ የተፈጸመው በጦርነት መካከል ነው። ስለዚህ ይህንን ጦርነት ደግሞ የሚመሩ ኢያሱ እንደተጠበቀ ሆኖ ጽኑዓንና ኃያላን ነበሩ፣ ፊተኛ ይሆኑ። ስለነዚህ ሰዎች እንድናስብ ነው ዛሬ በዚህ ማለዳ በልቤ የሞላውና በጦርነት የሚደረግ ድል ወደ ጌታ ከመጣን በኋላ ጌታን ካገኘን በኋላ በጌታ ቤት ውስጥ አለን። ክርስትናም አገልግሎትም ሁሉ ማለት ነውና መንፈሳዊ ጦርነት እንዳለው ሁሌም የሚገባን ነገር ነው። ሁሌም የምናስበው ነገር ነው። ኢያሱ እነዚህን ሰዎች በተለየ መልኩ ነው የያዛቸው። አሁን ለሚፈጽመው ሐሳብ እግዚአብሔር ለተናገረው ሐሳብ እንደ ዋና የመረጣቸው ቁጥር 12 ላይ ያሉ ነገዶችን ነው። የእስራኤል 12ቱ ነገዶች አሉ። ከነሱ መካከል ኢያሱ የመረጣቸው የሮቤል ልጆች፣ የጋድ ልጆች፣ የምናሴ ነገድ እኩሌታ እነዚህ ናቸው። በዋናነት መጽሐፉ ከነዚህ መካከል ጽኑዓንና ኃያላን አሁን ለሚፈለገው ፕላን ተመርጠው የወጡ ናቸው። ከነዚህ ነገድ መካከል እግዚአብሔር አምላክ ለምንድን ነው እነዚህ ሰዎች ትኩረት ያደረገበት ኢያሱ ብለን ስንል እግዚአብሔር አስቀድሞ ለሙሴ ተናግሯል። ወደ ከነዓኒቷ ምድር ስትሄዱ በምድረ በዳ ጉዟችሁ ላይ በመታደጉበት ጉዞ ላይ የእነዚህ ሶስቱ ነገስታቶች ምንድነው ዮርዳኖስን ሳይሻገሩ በፊት እግዚአብሔር ርስት እንደሚሰጣቸው ተናግሯል። ገና ወደ ከነዓን ምድር ሳይገቡ ቀድሞ የሚያርፍ ቀድሞ ቦታውን የሚረከብ ቀድሞ እግዚአብሔር እንደተናገረው ቦታውን ፖሴስ የሚያደርግ እነዚህ ሶስቱ ነገር ናቸው። በጣም ይገርማቸዋል። ገና ሳይሻገሩ ዮርዳኖስን ገና ኢያሪኮ ሳይወድቅ ጋይን ሳይመቱ እንዲሁም ደግሞ ገባዖንን ሁሉ ሳያጠቁ ወደ ከነዓን ምድር ሳይገቡ ኤርሊየር ቀድሞ የያዘ ነው። ይሄ ነገድ ቀድሞ ቦታውን የተቆጣጠረ ነው። ቀድሞ ያረፈ ነው። ልጆቹም ቤተሰቡም ከብቱም ሁሉ ከዮርዳኖስ ማዶ ወዲህ አርፏል። የሚገርም ነው።
እግዚአብሔር እነዚህን ሰዎች ቀድሞ በሙሴ ተናግሯል። ስለዚህ ኢያሱ ምን ይላል? ለሙሴ እንደተናገራችሁ ሙሴ እናንተን እንደተናገረ ብሎ ያሳስባል እዚህ ክፍል ላይና ምንድነው የሚላቸው? እግዚአብሔር ያሳርፋቸዋል። ሙሴ ያዘዛችሁን አስቡ፣ ያሳርፋቸዋል። ምድር ይሰጣቸዋል። ሚስቶቻችሁን፣ ልጆቻችሁን፣ ከብቶቻችሁን በዚህ በዮርዳኖስ ማዶ ሳይሻገሩ ማለት ነው በሰጣችሁ ምድር ይቀመጡ። እናንተ ጽንዋንና ኃያላን ሁሉ አሁን ተሰለፉና እንዲህ አድርጉ፣ በወንድሞቻችሁ ፊት ተሻገሩ። እናንተ እንዳሳረፋችሁ የቀረውን ነገድ አሳርፉ። እናንተ እንደተሻገራችሁ ርፍ እንዳላችሁ አሁን እነሱንም አሻግሩ። እናንተም እንደደረሳችሁ እነሱንም አድርሱ። እናንተም እንደወረሳችሁ መውረስ ይችሉ እርዷቸው የሚል መልእክት አቅርቧል። ታሪኩን ታውቃላችሁ። ሙሴ ከሞተ በኋላ ትልቅ ፊገር ነው። 40 ሌሊት አልቅሰዋል። የእስራኤል ሕዝብ መንገዳቸውን ትተዋል። የበረሃውን መንገድ ምንድነው የምድረ በዳውን መንገድ አቁመዋል። አለቀሱለት። መሄድ አቃታቸው። እግዚአብሔር መጣና ኢያሱ ምዕራፍ 1:3 ላይ ለምን ታለቅሳለህ? ሙሴ ሞቷል። አሁን ይሄን ሕዝብ ይዘ እኔ ወደ መሰጣቸው ምድር ተሻገር፣ ይዛቸው ሂድ ይላቸው። በዚህ ጊዜ ነው እንግዲህ ጽኑዋንና ኃያላን ላይ ነው የመረጠው። እንግዲህ ከመጽናትና ከኃይል አንጻር እንድናስብ ነው በጣም የመልእክት ሐሳብ። ጽኑዋን ኃያላን ምንድናቸው? እዚህ ክፍል የምናያቸው በማሻገር ሰዎችን ወገኖችን በመርዳት እንዲሁም በማሳረፍ ቅጥርን በማፍረስ የበረቱ ናቸው። እነዚህ ጽኑዋን ኃያላን ሰልፈኞች ናቸው፣ ፊተኛ ናቸው፣ ለሌሎች ዋጋ የሚከፍሉ ናቸው። እነዚህ ጽኑዋንና ኃያላን የተደላደሉ ናቸው። የሌሎች ማረፍ ያሳስባቸዋል። ይሄ ብቻ አይደለም፣ የሌሎች ድልም ደግሞ ያሳስባቸዋል። የሌሎችም ጽናት ያሳስባቸዋል። ዮርዳኖስን ለማሻገር ፊተኛ ነበሩ። ምንም እንኳን ኢያሱ የጦር መሪ ቢሆንም፣ ምንም እንኳን ኢያሱ የተመረጠ እግዚአብሔር የቀባው መሪ ቢሆንም፣ ፊተኛ ስትራቴጂስት ቢሆንም፣ እግዚአብሔር አምላክ ግን ደግሞ ከነዚህ ሰዎች ጋር ትኩረት እንዳለው ታያላችሁ። ዮርዳኖስን ለማሻገር ፊተኛ፣ የኢያሪሶን ቅጥር ለማፍረስ ፊተኛ ነበሩ። ጋይን ቀድመው ለመያዝ የተመረጡ ከ3000 መካከል ነበሩ። ገባዖንም ለመያዝ ቀድመው ይሄዱ። እነዚህ ጽኑዋን ኃያላን ናቸው። ይሄ ብቻ አይደለም። ጥናት ካደረጋችሁ በአንደኛ ዜና ምዕራፍ 12 ቁጥር 8 ላይ ታውቃላችሁ። ዳዊት ወደ ንግስና ከመምጣቱ በፊት በጺድላቅ በምትባልበት ከተማ ላይ ነበር። ያው ሳኦልን ሸሽቶ እንደምታውቁ የተወሰኑ ወታደሮች አብረውት ነበሩ እና በዚህ በስደት ወቅት ላይ ዳዊት ገና ወደ ንግስና ባልመጣበት ወቅት ላይ መተው ከተቀላቀሉ መካከል የጋድ ነገድ ናቸው። አንደኛ ዜና ምዕራፍ 12:8 ላይ ዳዊት በምድረ በዳ በጺድላቅ እያለ አንደኛ ዜና 12:8 ላይ ዳዊትን በምድረ በዳ ውስጥ ባለችው በእምባይቱ ሳለ ከጋድ ወገን የሆኑ እነዚህ ጋሻና ጦር የሚይዙ ጽኑዋን ኃያላን ሰልፈኞች ወደ እነሱ ተጠጉ። ፊታቸው እንደ አንበሳ ፊት ነው፣ በተራራ ላይ እንደሚዘል ሚዳቆ ፈጣኖች ናቸው ይላቸው። እነዚህ የጋድ ነገድ ናቸው። ቅድም ያነበብናቸው ከነሱ መካከል የሆኑ ናቸው። እነዚህ ሰዎች ፊታቸው እንደ አንበሳ ፊት ነው። በጣም የተዘጋጀ ብርታታቸውን፣ ኃይላቸውን፣ ጽናታቸውን ታያላቸው። እንደሚዳቆ ቆንጥተው የሚወጡ ናቸው። የሚዘሉ ፈጣኖች ናቸው። ታዲያ አሁን ጥያቄው ይሄ ነው። የክርስትና ህይወት የድል ህይወት ነው። በጦርነት የሚደረግ የድል ህይወት ነው። በክርስትና ህይወት መካከል እውነት ነው ጽናትና ብርታት አለ። በክርስትና ህይወት መካከል ደግሞ አንዳንድ ጊዜ ደግሞ ውድቀትም ውርደትም ደግሞ ሲሆን እንመለከታለን። ለምሳሌ ሳኦልን ብንመለከት ትልቅ የንግስና የመጀመሪያው እስራኤል ንጉስ ነው። ልጁንም ዮናታን ታውቃላችሁ ምን ያህል ሰልፈኛ እንደሆነ። ሳኦል ራሱ ከነዚህ ከጽኑዋን ኃያላን መካከል የሚመደብ ነው። ግን መጽሐፉ ስለሱ ሲናገር አንድ ወቅት ላይ ግን በሰይፍ ከሞተ በኋላ ሳኦልም ልጁም ዮናታንም አንድ ቀን ዳዊት ስለዚህ ሰው አልቅሷል፣ ቅኔ ተቀኝቷል። መጽሐፉ ላይ እንደሚነግረን እነዚህ ኃያላን እንዴት ወደቁ ይላል መጽሐፉ። ሁለተኛ ሳሙኤል ላይ መጽሐፉን ስናይ ስለ መውደቅ ነው የሚነግረን። ኃያላን በሰልፍ ውስጥ እንዴት ወደቁ። ዮናታን በኮረብቶች ላይ ወድቋልና የበረቱ ሰዎች የሚወድቁበትም አዝማሚያ እንዳለ
ምንም ያህል ከፍታ ላይ ወጡ ቢሆንም ወይ ደግሞ የማሽቆልቆል አደጋም እንደሚያጋጥማቸው መጽሐፉ ይነግረናል። የነሱ ህይወት የኛም ህይወት ነው። ዳዊትን ታስታውሳላችሁ። ምንም እንኳን እግዚአብሔር ንግስናውን እንደሰጠው ቢያውቅም ግን ያ ወረኛ ጎልማሳ መጥቶ ስለ ሳኦልና ስለ ዮናታን መሞት ሲነግረው ዳዊት መጽሐፉ ይላል አለቀሰ፣ እንባን አውጥቶ አለቀሰ። እስራኤል ሁሉ ጾመ፣ ኃያላን በኮረብታ መካከል ወደቁ። ይህ ብርቱ ጀግና ሰልፈኛ ሳኦል እንዴት ወደቀ ብሎ አለቀሰ። ለሚያባረረው ሰው፣ እሱን ለሚከተለው ሰው ሳኦል ምርር ብሎ አልቅሷል። የክርስትና ትልቁ ልብ ይሄ ነው። ኃያላን ዛሬም ይወድቃሉ። ታዲያ ወገኖች ሆይ ክርስትና የዛሬ ነው የሚል መልእክት አለኝ። የእግዚአብሔር ሐሳብ ለካስ እኛን ለማጽናት ነው። ለምሳሌ ሮሜ ምዕራፍ 1 ቁጥር 11 ላይ ለምንድነው ጳውሎስ የሮሜን ቤተክርስቲያን ለመጎብኘት ተፈልገው? አያውቃትም፣ እሱ የመሰረታት ቤተክርስቲያን አይደለችም። አንድ ምክንያት አለው። ትጸኑ ዘንድ መንፈሳዊ ጸጋን ላካፍል እፈልጋለሁ። ሁላችንም እኩል ብርታት የለንም። አንዳችን የሌላችንን ድጋፍ ይሻል። አንዳችንን የሌላችንን ማበረታታት ይሻል። አንዳችን የሌላችንን ጸሎት ይሻል። አንዳችን የሌላችንን ድጋፍ ይሻል። ለምን? ትላንትና በርተተን ዛሬ ላይ ደግሞ ልንወድቅ እንችላለን። ጉዳዩ በደረስንበት ጎዳና መካከል የት እንዳለን ራሳችንን ማየት ነው። ክርስትና የዛሬ ጉዳይ ስለሆነ፣ የዛሬ አቋም ስለሆነ፣ የዛሬ ፖዚሽን ስለሆነ ትላንትና በጣም የጸሎት ህይወት ኖረን ዛሬ ላይ ምናልባት ልንደክም እንችላለን። ኃያላን ሲወድቁ እያየን ነው። በጣም በዚህ አዲስ ዓመት ከገባ በኋላ ካዘንኩበት ያው መቼም ታለቅሳላችሁ፣ ልባችሁ ያዝናል። ባለፈው በሰበኩበት ጊዜ ኖቬምበር ላይ ይመስለኛልና ስለ ታዋቂው ሰው ስለ ፊሊፕ ያንስቻለሁ። ከ25 መጽሐፎች በላይ የጻፈ ሰው ነው። የታወቀ አሜሪካዊ ኦተር ነው፣ ጻፊ ነው። ብዙ የሥነ መለኮት መጽሐፎችን አበርክቶልናል። ጽሑፎቹ በጣም ከጸጋ ጋር የተያያዙ፣ ከእምነት ጋር የተያያዙ፣ በእግዚአብሔር ላይ ያለንን ቅይማት፣ በፈተና ውስጥ ለምን እናልፋለን፣ በችግር ውስጥ ለምን እናልፋለን ብለው ለሚያለቅሱ በደንብ ምላሽ ያለው ወንድማችን ነው የጻፈው ፊሊፒያንስ። በዚህ ዓመት መጀመሪያ ላይ ነው አውቃቸዋል፣ ምናልባት ሰምታቸዋል ብዬ አስባለሁና ይህ ሰው ወደ 70 ዓመት ገደማ 70 ምናምን ዓመት ገደማው ነው። 8 ዓመት ግን የተለየ ከትዳሩ ውጪ የተለየ ልማድ ነበረው፣ ኤክስፒሪየንስ ነበረው። ራሱ ኮንፌስ ያደረገው ነው ወጥቶ። ከዚህ በኋላ አገልግሎት ይብቃኝ አለ። ከዚህ በኋላ ሚዲያው ይብቃኝ፣ ጽሑፍ መጽሐፍ ይብቃኝ አለ። ለምን? 8 ዓመት ከትዳሬ ውጪ አብሬያት ማሳልፈው እህት እንደነበረ በራሱ አንደበት ነው የተናገረው። ይህ እንደ ክርስቶስ ቤተክርስቲያን ስናስብ፣ እንደ እግዚአብሔር ማህበር ስናስብ ትልቅ ውድቀት ነው። ኃያላን እንዴት በሰልፍ መካከል ወደቁ የሚያስብል ነው። ወገኖች ሆይ እግዚአብሔር አምላክ እኛን ካሳረፈና ካጸና ለምንድነው እኛን የጠራን? ለሌላው የመጽናት ምክንያት እንድንሆን፣ ለሌላው የማሻገር ምክንያት እንድንሆን፣ ሌላውን የመደገፍ ምክንያት እንድንሆን፣ ሌላው የማስፈንጠሪያ ምክንያት ልንሆን ነው። አንዳንዱ ጸሎት ይሆናል፣ አንዳንዱ ምክር ይሆናል፣ አንዳንዱ ፋይናንሻል ሳፖርት ሊሆን ይችላል። ዋትኤቨር መንገዱ የተለያየ ነው የሚሆነው። እንደ እግዚአብሔር ማህበር ግን ተያይዘን እንድንደጋገፍ እግዚአብሔር ይፈልጋል። አሜን። ስለዚህ እነዚህ ሰዎች ጽኑ ኃያላን ያሰኛቸውን ጥቂት ነገር አብረን እንካፈላለንና የጸኑ ሰዎች፣ የበረቱ ሰዎች ምንድነው የኃይላቸው ምክንያት የሚለውን ከዚህ ክፍል ላይ 2-3 ነገሮች 4 ነገሮች አካፍለን አብሬያችሁ እጸልያለሁ። ቁጥር 16 ላይ እሱ ያለውን ሐሳብ ነው አብረን የምናየውና በዚህ ትልቅ ሰልፍ ባለበት ትላንትና የቆሙ የመሰሉ ሰዎች በሚወድቁበት ህይወት መካከል ውስጥ የነዚህ ሰዎች የጽናታቸውና የበርታታቸው ምክንያት ምንድነው የሚለውን እዚህ ቦታ ላይ ራሳቸው አንደበት የሚናገሩትን እንስማ። ቁጥር 16 ላይ እኒህ ሰዎች ጽኑና ብርቱ ያደረጋቸው የመታዘዝ ልማድ አላቸው። የመታዘዝ ልማድ አላቸው። ቁጥር 16 ላይ ላንብበው። እንደዚህ ይላል። ቁጥር 16 አካባቢ ላይ እነሱም ለኢያሱ እንዲህ ብሎ መለሱለት፣ ያዘዝህን ሁሉ የምታዘንን ሁሉ እናደርጋለን። ቤት በፈለከው መንገድና ያንተን ትእዛዝ ለመፈጸም ዝግጁ ነን፣ የተዘጋጀን ሰዎች ነን። ትሬንዳቸው የመታዘዝ ልማድ ያላቸው ነው። ይሄ በነገራችን ላይ ለምንድነው ልማድ ያልከው ካላችሁኝ፣
የአንድ ጊዜ ልማድ አይደለም፣ አሁን የሚጀምር አይደለም። ኢያሱ ሲናገራቸው በቃ ስታዘን እናደርጋለን የሚል ሳይሆን እስቲ ጨምረን እናንብበው። እንደዚህ ይላል። የእነዚህ ሰዎች ሕይወት እንዲህ ነው የሚለው። በሁሉ ቁጥር 17 ላይ በሁሉ ለሙሴ እንደታዘዝን በሕይወት እሱ እያለ ለሱም እንደታዘዝን ላንተም እንደዚሁ እንታዘዛለን። ልማድ ያልኩበቴ ነው። ትሬንዳቸው ኤክስፒሪየንሳቸው የመታዘዝ ሕይወት እንደሆነ ከአፋቸው ይናገራሉ። ሙሴ የለምና አሁን ላንተ አንገዛም አንታዘዝም አይደለም ያሉት። ስለዚህ ያንን ትሬንድ ነው የቀጠሉት። በነገራችን ላይ እኒህ ሰዎች ለምንድነው ለየት ያሉት ከሌላው ኮሚኒቲ ማለት ከሌላው የእስራኤል ማህበር ከሚጓዘው ማህበር ለምን ተለዩ? አንደኛ ቆሮንቶስ ምዕራፍ 10 ላይ በጣም ይሄድልናል ይሄ ሐሳብና የሌሎች የእስራኤል ሕዝብ ማህበር ትንሽ ለየት ያለ አካሄድ አለውና እሱንም ማየት ጥሩ ነው ለኛም እንዲረዳ። አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 1 ጀምሮ በጣም የምታውቁት ክፍል ይመስለኛል። እሱን ፈጠን ብዬ አነባለሁ። ሐዋርያ ጳውሎስ ለቆሮንቶስ ቤተክርስቲያን ለሚያልፉበት የህይወት ተግዳሮት ይህንን ነው የሚመክራቸው። ረጅሙን ርቀት እንዲሄዱ ከእግዚአብሔር ሐሳብ ጋር አብረው እንዲተሙ እግዚአብሔር ወዳየላቸው ስፍራ እንዲደርሱ እንዲህ ይላል። አንደኛ ቆሮንቶስ ምዕራፍ 10 ቁጥር 1 ላይ ወንድሞች ሆይ ይህንን ታውቁ ዘንድ እወዳለሁ። በቃ ይህንን እወቁ። ምኑን? አባቶቻችሁ ሁሉ ከደመና በታች ነበሩ፣ ሁሉም በባህር መካከል ተሻገሩ። ሁሉም ተሻግሯል። ሁሉም ሙሴን ይተባበር ዘንድ በደመና በባህር ተጠመቁ። ሁሉም ያንን መንፈሳዊ መብል በሉ። ሁሉም ያን መንፈሳዊ መጠጥ ጠጡ። ይከተላቸው ከነበረው ከዓለቱ ጠጥተዋልና ያም ማለት ክርስቶስ ነው። ቁጥር 5 ላይ የምፈልገው ሐሳብ እግዚአብሔር ግን ከነሱ በሚበዙቱ ደስ አላለውም። በሚበዙቱ እንደነዚህ አይነት ጽኑና ኃያላን አልነበሩም። በሚበዙቱ ደስ አልተሰኘም። ለምን? በምድረ በዳ ወድቀዋል። የእንግሊዝኛውን ስታነቡ እንደዚህ ነው የሚለው፣ ስጋቸው በሜዳ ላይ ተበትኗል። their bodies are scattered in the wilderness። ተበትኗል፣ ስጋቸው ሜዳ ላይ በትን ብሏል ነው የሚለው። ለምንድን ነው ያደረጉት? ከሚበዙቱ ደስ አልተሰኘም፣ በምድረ በዳ ወድቀዋል። ራሳቸውን የማየት ቴስት የማድረግ ሁኔታ ውስጥ አይገቡም በደረሱበት ነገር። ቁጥር 13 ላይ ስለዚህ የቆመ የሚመስለው ማንም እንዳይወድቅ ይጠንቀቅ የሚል ትልቅ መልእክት አለው እዛ ላይ። የቆመ የሚመስለው ይሄ መልእክት አሁንም ለቆሮንቶስ ቤተክርስቲያን፣ ይሄ መልእክት ዛሬም ለኛ የሚሰራ ነው። የቆመ የሚመስለው በርትቻለሁ የሚል ኃይል አለኝ የሚል ዛሬም አቅም ያለኝ የሚል ሰው ሁሉም ራሱን ይፈትሽ ይላል። ለምን? እነዚህ በአመጻቸው ባለመታዘዛቸው እግዚአብሔርን በድለዋል። አንዱን ብናነሳ የጣዖት ኤክስፒሪየንስ ነው ያላቸው። የነዚህ የጋድ የሮቤል የምናሴ ነገድ ጽኑና ኃያላን የሚታዘዙ ሲሆኑ እነዛዎቹ ደግሞ ጣዖት አምላኪነት ጳውሎስ ይዘረዝረዋል። ከጊዜ አንጻር ነው። ጣዖት በልባቸው የነገሰባቸው ሰዎች ናቸው። ከእግዚአብሔር ይልቅ በሌላ ፍቅር የወደቁ ሰዎች ናቸው። ሌላው ነገር የሚስባቸው ሰዎች ናቸው። በዚህ ምክንያት ወድቀዋል። እንደምታውቁት ጣዖት በጣም ግልጽ ነገር ነው። ሁላችንም ክርስቲያኖች እናውቃለንና ከእግዚአብሔር በላይ እኛ ውስጥ የነገሰ ፍቅር ያስያዘን የሰነበተ ነው። ለአንዳንዶቻችን እኔነት ሊሆን ይችላል። እኔነታችን ምናልባትም ዘራችን የምንቆጥር ሰዎች አለን። በዘራችን እንመካለን። አንዳንዶቻችን በእውቀታችን እንመካለን። በደረስንበት የትምህርት ደረጃ እንመካለን። ኪሳችን ላይ ባለው ገንዘብ እንመካለን። ያ ነገር በጣም ገዝፎ ይዘናል። የምድሩ ሐሳብ በጣም ገዝፎ ይዘናል። የምድሩ ነገር ይዘንና የሰማዩን ሐሳብ እንረሳዋለን። እንደተጠራ እንደሚሄድ ሰው እግዚአብሔር አምላክ መንግስት እንዳዘጋጀለት ሰው ለመኖር እንቸገራለን። ሁላችንም በምድር ላይ ነው ያለነው። የምድር ጉዳይ የሚያሳስበንን በትክክል ግን ያን ያህል ደግሞ ማለት ነውና ፍቅሩ ነክሶ እኛን የሚቆጣጠረን ከሆነ በጣም አደገኛ ነው። እኒህ ሰዎች በልተዋልም ጠጥተዋልም ነው የሚለው። ከተሻገሩ በኋላ መብል በሉ፣ ጠጡ። ዛሬ የጌታ እራትን እኮ እንወስዳለን። አንዱን የክርስቶስ ስጋ ነው የምንካፈለው። ልክ እንደ እስራኤላውያን ማለት ነው። ከሙሴ ጋር ተባበሩ የሚለው አዲሱ ሙሴ በአዲስ ኪዳን ክርስቶስ ነው። ስለዚህ ከክርስቶስ ጋር ተባበሩ፣ በጥምቀት ተባበሩ። ጋዳዊ የሆነ የጥምቀት ስነ ስርዓት ፈጸሙ። ቀይ ባህር ጋር ፈጽመው ወጡ። ከዛ በኋላ የጌታን ራት በሉ።
ይሄ ጌታ ራት ዩኒፋይ እንዲያደርጋቸው እንዲያያይዛቸው እንዲያበረታቸው የጌታን ፍቅር በእነሱ ውስጥ ትኩስ እንዲያደርግ ከእግዚአብሔር ጋር ያላቸው ሪሌሽንሺፕ እንዲጨምር ሌላ ትኩስ የሆነ ፍቅር ውስጣቸው እንዳይገባ ነው። ዛሬም እኮ ይሄን ራት ስንካፈል ይሄንን ጌታ ራት ስንወስድ ከአንዱ ስጋ ተካፍለናል። ከዚህ በኋላ መለያየት አንችልም። በእኔ የሚከብር የሚነግስ ክርስቶስ ነው። ለምንድነው የአንዱን ስጋ የምንካፈለው? ህብረትን ነው፣ አንድነትን ማሳያ ነው። ልዩነትና አንድነት ከመጣ ከጌታ አይደለም፣ መፈተሽ እሱንም ይጠይቃል። ለምንድነው እየመጣ የሚሄድብን ጥላቻ? ለምንድነው ልዩነት እየመጣ የሚሄደው? ልክ ተያያዘን ስንባል ለምንድነው የሚሸሸን? የክርስቶስ ስጋ ስንወስድ በዓላማ መሆን አለበት። እኔ ከዚህ በኋላ ለአንድነት፣ ለፍቅር፣ ጌታን ለመውደድ፣ ወንድሞችን ለመውደድ፣ እህቶችን ለመውደድ ተጋለው የሚል መልእክት አለ። የምንጠጣውም ጽዋ የቅድስና ህይወታችንን ሊያድስ፣ ኃይላችንን ሊያድስ፣ ብርታታችንን ሊያድስ፣ ለጌታ ያለንን መታዘዝ የሚያድስ ነው እንጂ ወደ ኋላ እንድንመለስ የሚያደርግ አይደለም። ዛሬ ከስጋው ስንካፈል ልክ ኖርማል አይነት ነገር እንዳታረጉት። እኔ እንደዚህ ነው የማምነው። የቅድስና ህይወትን ያድሳል፣ የጸሎት ህይወትን ያድሳል፣ ከእግዚአብሔር ጋር ያለን ሪሌሽንሺፕ ያድሳል ብዬ አምናለሁ። ይሄ ብቻ አይደለም፣ ስጋውና ደሙን እየወሰድን የታመሙ ሰዎች ቢኖሩ ይፈወሳሉ። የደከሙ ከብርታታቸው ከድካማቸው ነፃ ይወጣሉ። ክብር ለአምላካችን ለእግዚአብሔር ይሁን። አሜን ሃሌሉያ፣ አሜን ሃሌሉያ። ስለዚህ ኃይል ነው የሚሆንልን ዛሬ ስንካፈል፣ በዚህ አይነት መንፈስ ስንካፈል። የደከማችሁ አላችሁ እንደምትበረቱ እመኑ። በስጋና በደሙ ውስጥ ኃይል እንዳለ እመኑ። የሆነ የቸገራችሁ አብራችሁ የተጣበቀ ድካም ካለ ስጋህን ደምህን ወስዳለሁ፣ ከዚህ በኋላ የቅድስና ህይወቴ ይታደሳል፣ ካንተ ጋር ያለኝ ግንኙነት ይታደሳል፣ አምላኬን አያዋለሁ፣ ክብርህን አያዋለሁ። የሐዋርያት ቤተክርስቲያን እኮ ልማዷ ምንድነው? እንጀራን መቁረስ ነው፣ አብሮ መብላት ነው፣ ህብረትን አንድነትን የሚያመጣ የጌታን ስጋ አብረው ይካፈላሉ። እንደ ትላንትና መሆን አንችልም። ያንን ስንወስድ ጌታን እናስባለን፣ ምጽአቱን እናስባለን፣ የሚመጣውን ጌታ እናስባለን። እኒህ ሰዎች ያበረታቸው ጽኗንና ኃያላን ያረጋቸው መታዘዛቸው ነው። መዝሙር ላይ እንዲህ የሚል ቃል አለ። መዝሙር 103 ቁጥር 20 ላይ መዝሙር 103 ቁጥር 20 ላይ እንዲህ ይላል፣ ቃሉን የምትፈጽሙ ብርቶችና ኃያላን የቃሉንም ድምጽ የምትሰሙ መላእክት ሁሉ እግዚአብሔርን ባርኩ። ቃሉን የምትፈጽሙ ብርቶችና ኃያላን፣ ሃሌሉያ። እናንተ የቃሉን ድምጽ የምትሰሙ መላእክት ሁሉ እግዚአብሔርን ባርኩ። ቃሉን በማድረግ ውስጥ የሆነ ኃይል እንዳለ፣ ብርታት እንዳለ፣ አቅም እንዳለ መዝሙረኛው ይጽፋል። እናንተ ቃሉን የምትሰሙ የምታደርጉ እናንተ ብርቱና ኃያላን ስሙ፣ እግዚአብሔርን ባርኩ። ለምን? ኃይላችሁ እዛው ስለሆነ፣ ብርታታችሁ እዛው ስለሆነ። ወገኖች እግዚአብሔር አምላክ በሰልፍ ብርቱ ሊያደርገን፣ በጸሎት ብርቱ ሊያደርገን፣ በመታዘዝ ብርቱ ሊያደርገን ይህን መልእክት አምጥቷል። ክብር ለአምላካችን ለእግዚአብሔር ይሁን። ዛሬ በኢየሱስ ስም የምትጸኑበትና ኃይል የመታጠቅ ቀን ይሁንላችሁ፣ የምትበረቱበት ቀን ይሁንላችሁ። ሁለተኛውን ሐሳብ አብረን እንካፈል። እንደዚህ ይላል፣ እዛው ራሳቸው የሚናገሩትን አብረን እንስማቸው። የመታዘዝ ልማድ እና ራሳችን እንድናይ ነው ማሳስበው። ምን ያህል ነው ከእግዚአብሔር ጋር ያለን ሪሌሽንሺፕ? ቁጥር 17 ላይ እንደዚህ ይላል፣ 16 እና 17 ላይ ሌላው ጽኑና ኃያላን ያደረጋቸው ነገር የተልኮ ዝግጁ መሆናቸው ነው፣ ለተልኮ የተዘጋጁ መሆናቸው ነው። ቁጥር 16 ላይ ያዘዘን ሁሉ እናደርጋለን፣ ወደምትልከን ስፍራ እንሄዳለን፣ ወደምትልከን ስፍራ እንሄዳለን። ለተልኮ የተዘጋጁ ናቸው፣ ለተልኮ የተዘጋጁ ናቸው። ለዚህ ነው ምንድነው ያሉት? ወደምትልከን ስፍራ ሁሉ እንሄዳለን። ይሄንን ነው ያሉት፣ ወደምትልከን ስፍራ ሁሉ እንሄዳለን። የነዚህ ሰዎች ተልኳቸውን ለመላክ የተዘጋጁ መሆናቸውን ጠቋሚ ነገር ይኖር ይሆን? ማለት ለተልኮ እንደተዘጋጀ የሚያሳይ ቁጥር 15 እና 16 ላይ ወደ ላይ ከፍ ብላችሁ ብታዩ እንደዚህ ይላል። ወደ ላይ ከፍ ብለን ብናነብ እንደውም 14 ላይ እንደዚህ ይላል። እዛው ኢያሱ ምዕራፍ 1 ቁጥር 14 ላይ ሚስቶቻችሁን፣ ልጆቻችሁን፣ ከብቶቻችሁን ሙሴ በዮርዳኖስ ማዶ በሰጣቸው ምድር ይቀመጡ። ምን እያሉ ነው? እናንተ አሁን ዮርዳኖስን ለማሻገር ስትጀምሩ፣ ከፊት ስትሄዱ፣ ከካህናቶቹ ፊት ስትሄዱ
ኢያሪኮን ለመጣል ስትጀምሩ ጉዞ የምትተውት ነገር አለ። የምትጠሉት ነገር ሚስቶቻችሁን፣ ልጆቻችሁን፣ ከብቶቻችሁን ወደ ኋላ ትተዋላችሁ። ይሄንን ለማድረግ ዝግጁ ነበሩ። አይገርማችሁ? ሚስቶቻቸውን ጥለው፣ ከብቶቻቸውን ጥለው፣ ያላቸውን ንብረት ጥለው ከህዝቡ ጋር ያላረፈውን ህዝብ ያልተሻገረውን ለማሻገር ዝግጁዎች ነበሩ። በጣም ቻሌንጂንግ የሆነ እግዚአብሔር ቃል ነው ለኔ። ሚስቶች ያለን ባሎች፣ ሚስቶች፣ የትዳር አጋሮቻችንን ማሰብ እንችላለን። እነዛን ለመተው፣ ልጆችን ለመተው በጣም ከባድ ላቭድ ዋንስ አይደለም የሚባለው። በጣም ትልቁ በክርስትና ህይወት ውስጥ ወይም በሰው ህይወት ውስጥ ትልቁ ሐዘን ምንድነው? በጣም ምን ወዳቸው የቅርባችን የምንላቸው ሚስቶች፣ ባሎች፣ ልጆች ናቸው። ኢሚዲየት በጣም እነሱን ማጣት ትልቅ ሐዘን ነው ለአንድ ሰው። እና እነዚህ ከወጡ በኋላ እኮ ሰልፈኞች ስለሆኑ፣ ጦረኞች ስለሆኑ በኋላ ላይ ያገኟቸው ሁሉ እኮ ይችላሉ። ሪስክ ቢዝነስ አለ። ይሄንን ለመተው ግን የጨከኑ ነበሩ። ይሄን ለመተው የቆረጡ ነበሩ። ግን ደግሞ አድርገውታል። ለማሻገር ዮርዳኖስን፣ ከዛ ደግሞ ኢያሪኮንም፣ ከዛ ደግሞ ጋይንም ተከትለው የሄዱት እነሱ ናቸው ጥለው። መጽሐፍ ቅዱስ እንዲህ ይናገራል በአዲስ ኪዳን ላይ ከተልእኮ አንጻር ስናስብ የመጀመሪያውን ተልእኮ ጌታ የሰጠን ጥሪ ማለት ነውና በማቴዎስ ወንጌል ምዕራፍ 26 ቁጥር 24 ላይ እንደዚህ የሚል ቃል አለ። ከኋላዬ ሊመጣ የሚወድ ራሱን ይካድ መስቀሉንም ተሸክሞ ዕለት ዕለት ይከተለኝ ይላል። ከኋላዬ ሊመጣ የሚወድ ራሱን ይካድ መስቀሉንም ተሸክሞ ዕለት ዕለት ይከተለኝ። በሌላ ስፍራ ደግሞ ማርቆስ ላይም የሚናገረው ክፍል አለና ለኔ ብሎ ሚስቱን፣ ልጆቹን፣ ወንድሞቹን፣ እህቶቹን ያልተወ ይልና ለኔ ሊሆን አይገባም ሚል ደግሞ አለ። በደቀ መዝሙርነት ጥሪ ውስጥ ተልእኮ ውስጥ ማለት ነው። ለዚህ ነው ማርቆስ 1:16 ላይ ምንድነው ጌታ ያላቸው? ከኋላዬ ኑና ደቀ መዛሙርቴ እንድትሆኑ አድርጋቸዋለሁ። ከኋላዬ ኑና የኔ ተማሪ ሁኑና ከዛ ሰው ታጠምዳላችሁ። ሰው ከማጥመድ በፊት ተከተሉኝ ብሎ ይላቸው። መተው ሚስቶችና ልጆችን ከመተው አንጻር ሁሌ ወደ አእምሮ የሚመጣ ሰው አለና ረጅም ዓመት ነው፣ የዛሬ 15 ዓመት በፊት ባለ ትዳር ነው፣ ያገለግላልም፣ ግን ሙያ አለው፣ የሙያ ሰራተኛ ነውና ዛሬ 15 ዓመት ገደማ ከዛ ሊበልጥ ይችላል። እና በጣም የጸሎትም ሰው ነው፣ ግን በሙያ እየሰራ ነው ቤቱን የሚያስተዳድረው። እና አንድ ጊዜ ላይ አቆመ። ምንድነው ያቆመው? ለቤቱ ስራ አቆመና ወደ ማገልገል ገባ። ማለት እየጸለየ ለሰዎች መጸለይ፣ እግዚአብሔር የሚሰጠው የመገለጥ አገልግሎት አለና ይጸልይላቸው ለሰዎችና በኋላ ቤቱን ተወ እና መልእክት ደረሰኝ ከባለቤቱና እንዳናግራው ባሏን እንዳናግራው ማለት ነውና የጨው መግዣም ማጣው የሚል ኮምፕሌን ነበርና ለማናገር ተጠጋው እና ሳናግረው እንዴት ነው የመጀመሪያው ኃላፊነትን ታውቃለህ አይደል? ምንድነው እየሆነ ያለው? ምንድነው የተፈጠረው? ከስራ አንጻር፣ ከኑሮ አንጻር፣ ከቤት አንጻር የሚል ጥያቄ አቀረብኩና በኋላ ላይ ወደ ፖይንቱ መጣን። ፖይንቱ በቃ ይሄ ነው፣ ምን ትላለህ ስለዚህ ነገርና ያው አንተ የሙያ ሰራተኛ ነህ፣ ማገልገል መጸለይ ጥሩ ነው፣ ግን የሚቀድመው ደግሞ ቤትህን መምራት ነው። የመጀመሪያው ቤትህን ማስተዳደር ነው። አልገባህም አለኝ እኔን። ቃሉ እንደዚህ ይላል፣ ለጌታ ብሎ ሚስቱን፣ ልጆቹን፣ ቤቱን ያልተወ ለኔ ሊሆን አይገባም። እችን ቃል ነው የጠቀሰልኝ። ናው ይሄ ትክክለኛ ባልሆነ ቦታ የተጠቀሰ ጥቅስ ነው። እግዚአብሔር አምላክ የትዳር አጋሮቻችን በጌታም ላይ ሆኑ ይችላል፣ ልጆቹም ጭምር እኛ ጌታን አግኝተን ሊሆን ይችላል። በእኛ ሚስት ወይ ባል ከሆነ በእኛ ምክንያት ተቀድሰዋል። እኛ ጌታን አግኝተን ከሆነ እነሱ አላገኙ ከሆነ የመጀመሪያው አገልግሎታችን ቤታችን ነው። እና ከወንድሜ ጋርም ከዛ ወንድም ጋር የተነጋገርኩት ነው። የመጀመሪያው አገልግሎታችን እሱ ነው። ቃሉ የሚለው ካድ የሚለው እሱን አይደለም። ከድነት ጋር በተያያዘ፣ ከእምነት ጋር በተያያዘ፣ ከመጽናት ጋር በተያያዘ፣ ጌታን ከመከተል ጋር በተያያዘ፣ ከዘላለም ሕይወት ጋር በተያያዘ ድርድር የለውም እሱና ለምን ጌታ ነው የሞተልን። የምናስበው የምድር ኑሮ የምንኖረው በሚመጣው መንግስት ስለሆነ ከዘላለም ሕይወት አንጻር እሱን ሐሳብ አንቀበለውም ነው የምንለው እንጂ እንድንተዋቸው፣ እንዳናገለግላቸው፣ እንዳናስተዳድራቸው አይደለም። ለዚህ ነው ወገኖች ይሄ በጣም ወሳኝ ነው።
አንዳንዶች ወደ ጌታ ከመጣን በኋላ እርግፍ አድርገን ግንኙነትን እንተዋለን። ኖ እሱ ጣዖት የሚያመልክ ነው። ኖ እሱ በጌታ አይደለም፣ በጨለማ ነው። እግዚአብሔር አምላክ የሚገባውን ሁሉ ፍቅር፣ የሚገባውን ሁሉ ሰፖርት እንድናረግ ብርሃን መሆናችን፣ ጨው መሆናችን እንድናሳይ እግዚአብሔር ይፈልጋል። እኛ ብርሃን ነን፣ ለዓለም ብርሃን ነን። ብርሃንነታችን የሚመጣው በበጎ ጉዳይ ነው። ታዲያ ይሄን ብለን ስንል ምንድነው? ፈተናዎች ይጀምራሉ። ጌታን መከተል ስንጀምር ፈተናዎች ይመጣሉ። የማይነካካው ነገር የለም። ጤናን ይነካካል፣ ጌታ ጋር አብራችሁ ስትሆኑ። ቢዝነስን ይነካል፣ አገልግሎትን ይነካል። የማይነካካው ቦታ የለም። ስለዚህ ጥለን መንቀሳቀስ እንዳንጀምር ተግዳሮት አለ። ወገኖቼ አንዳንዶቻችሁ ምናልባት ፈተናው ብዙ ነው፣ ህመም ብቅ ሊል ይችላል። ጽኑና ኃያላን እንዳትሆኑ፣ ብርቶች እንዳትሆኑ መነካካት ይጀምራል። ዛሬ እኔ ጸልያለሁ እግዚአብሔር አምላክ አቅምና ጉልበት ይሰጠናል። አሜን። በሱ ፊት የምንቆምበትን ብዙ ሰልፍ ቢኖርም አይደለም ለክርስቶስ ምንድነው ያመጣው ሰይጣን? ሉቃስ ወንጌል ምዕራፍ 4 ላይ 3 ወሳኝ ፈተናዎችን አመጣ። የመጨረሻውን ፈተና እያንዳንዱን ፈተና እንዲህ ብሎ ተጽፏል እያለ ነው ያሸነፈው፣ በቃሉ ነው። የመጨረሻው ፈተና ላይ ጌታ አምላክን ስገድ እሱን ብቻ አምልክ ተብሎ ተጽፏል። የመጨረሻውን ቃል ከተናገረ በኋላ ለጊዜው ሰይጣን ለቆት ሄደ። የሆነ ታይም ላይ ሰልፉ ብርቱ ነው። መጽሐፍ ደግሞ ሲናገር በተከበበ ከተማ ምሕረቱን ከኛ የማያርቅ ጌታ ስሙ የተባረከ ይሁን። ንብ ማር እንደሚከብ ጠላቶቻችን ቢከበን እንኳን በአምላካችን ስም እናሸንፋለን። ጌታ ከኛ ጋር ነውና፣ እስቲ ጌታ ከኔ ጋር ነውና በሉ። ሃሌሉያ። እኒህ ሰዎች ጥለው ወጡ። ልክ እንደ አብርሃም ምዕራፍ 12 ላይ ከሀገር ከዘመድ ከአባቴ ቤት ጥለው ወጣ። እግዚአብሔር ዛሬ ልጆቻችን ሚስቶቻችን እንድንጠው አይደለም እየጠየቀን ያለ ነው። በጣም ምን ወዳቸውን እኛ ቦታ ላይ ስፍራ የያዘው ነገር ምንድነው? ከእግዚአብሔር ነገር የሚያወጣን። አንዳንድ እኮ ቢዝነስ ነው። ቢዝነስ ሲዘጋ ከባድ ነው። ወደ ጌታ ከመጣችሁ በኋላ እንደ ቀድሞ ላይሆን ይችላል ነገሮች። ስለዚህ ጠላት ለመመለስ ይፈልጋል፣ ወደ ኋላ ለመውሰድ ይፈልጋል። ሊቀለበስ ማለት ነው ሂደቱ። በቃ የደቀ መዝሙር መንገድ ነው። ሰሞኑን አንድ በኢትዮጵያ ቤተክርስቲያናት መሪዎች ላይ ወደ 3000 የሚደርሱ መሪዎች በታላቁ ተልእኮ የተዘጋጀ ትልቅ የስልጠና ድግስ ተዘጋጅቷልና በታላቁ ተልእኮ በየዓመቱ የሚዘጋጀውን ታውቃላችሁና እዛ ቦታ ላይ አንድ የተነገረ ነገር አለ። ከደቀ መዝሙርነት ጥሪ ውጪ ማለት ነው፣ ከተልእኮ ጥሪ ውጪ፣ ከእንደዚህ አይነት የመስቀል ጎዳና ውጪ ታድሶን ማሰብ ከንቱ ነው። ታድሶን ማሰብ ከንቱ ነው ወዳጆቼ። ስለዚህ የኢትዮጵያ ቤተክርስቲያን ለምንድን ነው ትርምስምሱ የወጣው ብለን ስንል የጥሪውን የተቀበልነውን ጥሪ ይዘን ለመሄድ ከጌታ ያንን አቅም ማጣታችን። ዛሬ እንጸልያለን፣ እግዚአብሔር ብርታትና ኃይል ይሰጠናል። አሜን። ስለዚህ በመተው ምንድነው እግዚአብሔር ጣሉ ሚለን? እኔነት ይሁን ምንድነው ጣሉ ሚለን? ዓለማዊነት ይሁን? የራሳችን መስቀል መሸከም ያለብን ምኑን ነው እንድንፈትሽ በወደች ጥሪ ያቀርብላቸዋለሁ። ይሄ ብቻ አይደለም፣ ከአገልግሎትም አንፃር እግዚአብሔር አምላክ ለተልእኮ ጠርቶናል። ለተልእኮ የተጠራን ጥሪ ምንድነው? እኛ ያረፍን ሰዎች ሌሎችን እንድናሳርፍ። እዚህ ምድር ላይ ብዙ ሰፖርት የሚጠይቅ ነገር አለ። አንዳችን ሌላችንን በማቴሪያል በጸሎት በካውንስሊንግ ስራዎቹ ብዙ ናቸው። ተደጋግፈን የምንሄድበት ነውና ይሄ ሜዳ ምንድነው? ለተልእኮ የወጣን ሰዎች ነን። ጽኑና ኃያላንን ይፈልጋል። ነፍሳትን ለማግኘት ዲሳይፕል ለማድረግ ወገኖች ሆይ ሰዎችን ለመጎብኘት የታመሙትን ለመጸለይ ያረፉ ሰዎች የተሻገሩ ሰዎች ያስፈልጋሉ። ጽኑ ኃያላን የእግዚአብሔርን አጀንዳ ለመፈጸም የወጡ። ይሄ ደግሞ ቀላል አይደለም መንገዱ ወዳጆች፣ መንገዱ ቀላል አይደለም። በጣም ላይና ታች አለው። በኢትዮጵያ ቤተክርስቲያን ውስጥም ብዙ ዋጋ የከፈሉ ሰዎችን ስንመለከት በጣም ጽኑና ኃያላን የሆኑ ወድቀው ነው፣ ዋጋ ከፍለው ነው፣ መሬት ተኝተው ነው፣ ሰሌን ላይ ተኝተው ነው፣ ቁንጫ እየበላቸው ነው ያገለገሉት። መንገዱ ቀላል አይደለም ወዳጆች ወይ፣ ግን ለእግዚአብሔር ራሳቸውን ሰጡ። ምናልባት እኛ እንደኛ የተደላደሉ ማኪያቶ እየጠጡ አይደለም፣ በሚያምር ቤት ውስጥ ሆነው አይደለም፣ በጣም በሚያስቸግር ጎዳና መካከል ነው። ኮምፎርት ዞን እንዳንጠብቅ ወዳጆች ሆይ። ስለዚህ የወንጌሉ ተልእኮ የሚያስጥለን ነገር አለ። የእግዚአብሔርን አጀንዳ ለመፈጸም እግዚአብሔር በመንፈሱ ኃይልና ብርታት ይርዳን። አሜን። የሚረዳ ኃይል እንዳለ አምናለሁ። ሶስተኛው ጽኑና ኃያል ያረጋቸው ሁለተኛው ለተልእኮ ለጥሪው ዝግጁ መሆናቸው ነው። ሶስተኛውን እዛው ክፍል ላይ ስንመለከት 17 ላይ ያለው ሐሳብ ነው። በሁሉ እንታዘዛለን ለሙሴ እንደታዘዘን ካሉ በኋላ ብቻ እግዚአብሔር ከአንተ ጋር ይሁን። የእግዚአብሔርን መገኘት እርግጠኛ መሆን የሚፈልጉ ናቸው።
የእግዚአብሔርን መገኘት በጣም ኮንሽስ ናቸው። እዛ ጋር ብቻ እግዚአብሔር ካንተ ጋር ይሁን ሐልወቱን የተለማመዱ ሰዎች ናቸው። እግዚአብሔርን የሆነ ሰው እንዲመራቸው ሲፈልጉ እንዲታዙ ሲፈልጉ አይኖቻቸው የተከፈቱ ይመስሉኛል። ብቻ እግዚአብሔር ካንተ ጋር ይሁን፣ እግዚአብሔር አብሮ ይውጣ፣ እሱ ካንተ ጋር ይሁን። እሱ ካንተ ጋር ካለ እኛ እንታዘዛለን። ሙሴ በጣም ጥያቄው ያልነበረም በዘጸአት ምዕራፍ 33 ላይ አይደለም? አንተ ካላወጣን እንዳታወጣን ከሌሎች አሕዛብ እኛ በምን እንለያለን? በምን እንለያለን? አንለይም አንተ ከኛ ጋር ከሌለ። ክብር አብሮን ካልወጣ፣ እጅ አብሮን ካልወጣ እኛ ከንቱ ነን። ስለዚህ እባክህን ከሌላው አሕዛብ የምንለየበት መንገድ ህልውና ነው፣ ኃይል ነው። እኒህ ሰዎች የኃያላን ያረጋቸው እሱ ነው፣ ኤክስፒሪየንሳቸው ነው። የእግዚአብሔርን ህልውና አይተዋል። በአንጻሩ ግን ተመልከቱ ዘዳግም ምዕራፍ 29 ላይ ሌሎች እስራኤላውያንን ተመልከቱ። የእግዚአብሔርን ሐልወት የእግዚአብሔርን ኃይል አይተው ግን ባልሰማ የሄዱበትን ዘዳግም ምዕራፍ 29 ቁጥር 2 እና 3 ላይ ተመልከቱ። ሙሴም የእስራኤል ልጆች ሁሉ ጠርቶ አላቸው፣ እግዚአብሔር በፊታችሁ በግብፅ ምድር በፈርዖንና በባሪያዎቹ ሁሉ ላይ በምድር ሁሉ ላይ ያደረገውን ሁሉ አይኖቻችሁ ያዩአቸውን ታላላቅ ፈተናዎች፣ ታላላቅ ታምራቶችና ድንቆችን አይታቸዋል። ዘዳግም 29:3 አካባቢ 2:3 ነው ያነበብኩት። እግዚአብሔር ሲመራቸው ያዩት ታላላቅ ፈተናዎች፣ ጃይንት ለሆኑ ፈተናዎች እግዚአብሔር ጃይንት የሆነ ተአምራትና ድንቅ አሳይቷል። እንዲህም ወረድ ብላችሁ ቁጥር 4 ላይ ተመልከቱ። ከዛስ እግዚአብሔር ግን አስተዋይ ልብ፣ የሚያዩ አይኖችና የሚሰሙ ጆሮች እስከ ዛሬ ድረስ አልሰጣቸው። ቁጥር 5 40 ዓመት በምድረ በዳ መራቸው፣ ልብሳቸው አላረጀም፣ ጫማቸውም ከእግራቸው ላይ አላረጀም። ምንም እንኳን ጃይንት የሆነ ፈተናዎች ቢያጋጥማቸውም ታላላቅ ፈተናዎችን ኢንካውንተር ቢያደርጉም ለዛ የሚመጥን ተአምራትና ድንቅ ግን በመንገዳቸው ላይ አይተዋል። አንዱ ምልክት ምንድነው? ልብሳቸው 40 ዓመት አላረጀም፣ ጫማቸውም እንዲሁም አላረጀም፣ አልተበላሸም። ምን አይነት ልብስ ነው? ምን አይነት ጫማ ነው? መጽሐፉ በደንብ አልነገረንም፣ ግን አላረጀም። በዛ አይነት ፈተና መካከል ለካስ የሚታይ የሚገለጥ የእግዚአብሔር አብርሆት ግን አብሯቸው ነበር፣ ህልውናው የሚታይ ወገኖቼ። የእግዚአብሔር ብዙ ጃይንት የሆነ ታላላቅ የሆነ ፈተናዎችን ኢንካውንተር ያደረጋችሁ ሊሆን ይችላል። በጣም ካቅማችሁ በላይ የሆነ እግዚአብሔር ይሄን እችላለሁ ወይ የምትሉበት እግዚአብሔር ያለ ምልክት ያለ ህልውናው ያለ እጁ አይተዋችሁ። እስቲ አሜን። አይተወንም፣ ያለ ምልክት አይተወንም። ለአንዳንዶቻችን ጸጋውን ነው የሚሰጠን። ችግሩ እያለ ኃይል ነው የሚለቅላቸው። ችግሩ እያለ ብርታት ነው የሚሰጣቸው። ለምን? እግዚአብሔር ያለ ምስክር ራሱን አይተውም። እግዚአብሔር አብሮ አለ ማለት ችግሮች ወጡ ተወገዱ ማለት ግን አይደለም። እግዚአብሔር ምልክትን እየሰጠ ይመራል። ሃሌሉያ! ክብር ለአምላካችን ለእግዚአብሔር ይሁን። የቤተ ክርስቲያን ብርታቷ የእግዚአብሔር ኃይል ነው። በጣም መጠንቀቅ ያለብን ህልውናውን ሴንስ ማድረግ ሳንችል ስንቀር ነው ቤተ ክርስቲያን በጣም። ስለዚህ የጥንቷ ቤተ ክርስቲያን በጣም ጭንቀታቸው የእግዚአብሔር ሐልወት መኖሩን በጣም እርግጠኛ ይሆናሉ። ለዚህ ነው ሲሰባሰቡ ይጸልያሉ፣ ይጾማሉ፣ ህብረት ያደርጋሉ። ለምን? የቤተ ክርስቲያንታ ጉልበቷ የእግዚአብሔር ኃይል ነው፣ የእግዚአብሔር መንፈስ ነው። ፊቱን ይፈልጋሉ። በየጊዜው ፊቱ ይፈልጋል። በየጊዜው ጌታ ይመለካል። ለምን? ብርታቷ፣ ኃይሏ፣ ጸሎቷ ነው። እግዚአብሔር አምላካችን ስም የተባረከ ይሁን። እግዚአብሔር በመንፈሱና በኃይሉ ዛሬም ቤተ ክርስቲያንን በክብሩና በኃይሉ ይሙላ። አሜን። ያ ብርታታችን ነው። ያ የጽናታችን ምክንያት ነው፣ የመንፈስ ቅዱስ ኃይል። መጨረሻውን ተናግሬ እቋጫለሁ። እንዲህ ብለው የተናገሩበትን ነው ሲጨርሱ እንዲህ አሉ። ለዚህ ቃል የማይታዘዝ ቁጥር 8 ላይ የሚያምጽ ቢኖር ቃሉን የማይሰማ ቢኖር ይገደል። ከዛ ደግሞ ብቻ አንተ ጽና፣ አይዞ። እነዚህ ሰዎች የጨከኑ ናቸው፣ የቆረጡ ናቸው። እግዚአብሔርን ሐሳብ ለመፈጸም ቆራጥና የጸኑ ናቸው። እንዲህ አሉ፣ በቃ ለአንተ የማይታዘዝ ይገደል። ቱ ዳት ኤክስቴንት ነው ሄዱት። ይገደል፣ በሕይወት አይኑር።
ለፈቃድ የማይጨክን ቢኖር ይገደል፣ ላንተ የማይታዘዝ ቢኖር በሕይወት አይኑር አሉ። የቆረጡ ዲተርሚንድ ናቸው ወገኖቼ። የጀመርንበት የክርስትና ጉዞ የሰማያዊ ጉዞ ቁርጠኝነት ይፈልጋል። ከእግዚአብሔር ሐሳብ ጋር የመጨከንን ነገር ይፈልጋል። ከእግዚአብሔር ሐሳብ ጋር የመቆምን ነገር ይጠይቃል። እግዚአብሔር በራራበት ቦታ እንድንራራ፣ እግዚአብሔር በጨከነበት ቦታ እንድንጨክን እግዚአብሔር ኃይሉን ይስጠን። አሜን። ብርታቱን ይስጠን። አብሮን መሰንበት የሚገባውን ነገር መሰንበት የሌለበትን ነገር ለማስወገድ ለመልቀቅ እንዘጋጅ። እግዚአብሔርን ክብር የማያመጣ በመካከላችን ልዩነት ካለ እሱን ለመልቀቅ እንዘጋጅ ወገኖች ሆይ። እግዚአብሔር በጨለማው ላይ ብርሃን ያበራልን። አሜን። እንጨክን። በቃ ይገደላሉ። ከእግዚአብሔር ጋር የቆረጡ የወገኑ ሰዎች ናቸው። በቲፎዞ የሚቆሙ አይደለም። ከእግዚአብሔር ሐሳብ ጋር የሚወግኑ፣ ከእውነት ጋር የሚወግኑ፣ ከጽድቅ ጋር የሚወግኑ ናቸው። እነዚህ ጽኑዋን ኃያላን ናቸው። ኧረ አሜን። እግዚአብሔር ይህን መንፈስ ዛሬ ይስጠን ወገኖች ሆይ። እግዚአብሔር በሚጨክነው ጋር እኔ እጨክናለሁ፣ እግዚአብሔር ከሚቆመው ሐሳብ ጋር እቆማለሁ፣ ከእግዚአብሔር ሐሳብ ጋር አብሬ እቆማለሁ የምትሉ ሰዎች አብረን ቆመን እንጸልያለን። እግዚአብሔር አምላክ በመንፈሱ ይረዳናል፣ ያግዘናል፣ አቅም ጉልበት ይሰጠናል። ሃሌሉያ። ሁሉ ሰው እንዲጸልይ ይፈልጋለሁ። እጆቻችንን አንስተን በእግዚአብሔር በአምላካችን ፊት እንጸልያለን። ጽኑና ኃያል የሚያደርግ የጌታ መንፈስ አለ። እኔ ጌታ ሲናገረኝ በዚህ ጉባኤ መካከል በእኔም ሕይወት የሚሰራው ሥራ እንዳለ ነው። እግዚአብሔር አምላክ የደቀ መዝሙርነት ጉዞ ቅድም እንዳልኩን ተልኮ ከባድ ቢመስልም ግን ዋጋ አለው። ክርስቶስ ለደቀ መዛሙርቱ እንዳለው ምንድነው ትርፋችን ብለው ሲሉ በምድር 100 እጥፍ በሚመጣው ዓለም የዘላለም ሕይወት አላቸው። የምትከተሉት ጌታ ወገኖች ሆይ ለዘላለም የታመነ ነው። ሊያጸናችሁ የታመነ ነው። ሊያበረታችሁ የታመነ ነው። ሁሉ ሰው ቀኝ እጁን ከፍ አድርገው አይኖቻችንን ጸፍነን በእግዚአብሔር ፊት እንጸልያለን። የሚያጸና መንፈስ፣ የሚያበረታ ኃይል በዚህ ጉባኤ ነው። ሃሌሉያ። እንዲህ ያላችሁ ጸልዩ። እግዚአብሔር ሆይ ለፈቃድ ለመታዘዝ እወስናለሁ ዛሬ። አቤቱ ጌታ ሆይ ከፈቃድ ጋር እስማማለሁ በሉ። እግዚአብሔር አባቶ ጸልዩ። በጌታ ፊት ለምጠራኝ ጥሪ ለተልኮ ጥሪ ይዘጋጃለሁ በሉ። እግዚአብሔር የዘላለም አምላክ መንፈስን ህልውናን እኔ እሻለሁኝ ሁሌ በሉ። ቆርጣለሁ አንተ ከምትቆርጠው ነገር ጋር እስማማለሁ ያላችሁ ጸልዩ በጌታ ፊት። እግዚአብሔር ኃይሉን ይሰጠናል። ሃሌሉያ። ስጋውንና ደሙን ስንካፈል የደከሙ ይበረታሉ በመካከላችን። መጸለይ ያቃታችሁ ሰዎች፣ በጣም በፍርሃት ውስጥ የገባችሁ ሰዎች እግዚአብሔር የፍርሃትን መንፈስ ይመታዋል። እግዚአብሔር የፍርሃትን መንፈስ ይመታዋል። እግዚአብሔር የክፉን ቀስት ይመታዋል። አልቆልሃል የሚል መንፈስ ማላባዲያና ሞራላባ። እጆቻችሁን ከፍ አድርጉና ጸልዩ እስቲ። ሌስኮባ ጄንታ ፖራላባዲያ እንጸልያለን። ሃሌሉያ። ኃይልን የሚያስታጥቀን የጌታ መንፈስ ነው። ሃሌሉያ። ኃይልን የሚያስታጥቅ የጌታ መንፈስ ነው። ብርታትን የሚሰጥ የጌታ መንፈስ ነው። እንደገና ኃይል የሚሆን የጌታ መንፈስ ነው። ሃሌሉያ ሃሌሉያ። ኃይልን የሚያስታጥቀኝ ቅጥሩንም የሚያዘልለኝ እግሮችን የሚያበረታ የሚያቆመኝ በከፍታ ኃይልንም የሚያስታጥቀኝ ቅጥሩንም የሚያዘልለኝ እግሮችን የሚያበረታ የሚያቆመኝ በከፍታ እግሮችን የሚያበረታ የሚያቆመኝ ኃይልንም የሚያስታጥቀኝ በእምነት ዘምሩት። ቅጥሩንም የሚያዘልለኝ እግሮችን የሚያበረታ ጽኑና ኃያል የሚያደርግ የሚያቆመኝ በከፍታ እግሮችን የሚያበረታ የሚያቆመኝ በከፍታ ኃይልንም የሚያስታጥቅ ሃሌሉያ ቅጥሩንም የሚያዘልለኝ እግሮችን የሚያበረታ
የሚያቆመኝ በከፍታ እግሮቼን የሚያበረታ የሚያቆመኝ በከፍታ። አንድ ጸሎት ጸልዬ እጨርሳለሁ። ቀኝ እጃችሁን እንዳነሳችሁ በኢያሱ ምዕራፍ 15 ላይ ካሌብ ተራራማውን ስፍራ ከባዱን ስፍራ ከወሰደ በኋላ አንድ ስፍራ ቀረውና ይህንን ቦታ የሚመታው ለሚያሸንፍ አለ ልጅን እድርለታለሁ ብሎ ተናገረ። በዛ ጊዜም መጽሐፉ እንደሚል ጎቶልያል የተባለ እሱ ድል አድርጎ አሸነፈና ቦታውን ያዛት ይላል። ካሌብም ልጁን ዳረላት። ልጁም ለባሏ እንደዚህ አለች፣ ምድሩን እንዲሰጥ መሬት እንዲሰጥ ጠይቂው ብሎ ይላታል። ከዛ እሷም እንደተናገረ ካሌብም ምድሩን ሰጣት ካለ በኋላ እንደገና እቺው የካሌብ ልጅ ሌላ ለመለመን ካያዋ ወረደችና የምለምነውን እንድታረግ እጠይቃለሁ አለች። ለአባቷ ለካሌብ ምንድነው አለች። ይሄው ምድርን ሰተን የለ አሁን ከዚህ በኋላ ደግሞ ምንጭ እንድሰጠኝ እጠይቃለሁ አለች። እሱም የወደድሽው ይሁንልሽ አላትና የላይኛውንም የታችኛውንም ምንጭ ሰጣት ይላል። ሃሌሉያ። በጌታ በኢየሱስ ስም ቀኝ እጃችሁን ከፍ አድርጉ። በጌታ በኢየሱስ ስም የላይኛው የመለኮት ምንጭ፣ በጌታ በኢየሱስ ስም የታችኛው ምንጭ የተደነደለላችሁ የተከፈተላችሁ ይሁን። ለመጽናት የሚሆናችሁ ለኃይል የሚሆናችሁ እግዚአብሔርን ሐሳብ ለመፈጸም የሚያስችላችሁ በቤቱ ለመቆም የሚያስችላችሁ እምነቱን የሚጨምርላችሁ የላይኛው ምንጭ በእናንተ ላይ የተከፈተ ይሁን። የደከመ የበረታ ይሁን። ያዘነ የተጽናና ይሁን። ንብ ማር እንደሚከብ የተከበበ ቢኖር ከበባው የተበተነ ይሁን። በኢየሱስ ስም እኔ ጸልያለሁ። ይከበብ የተመታ ይሁን። አላስኬድ ያለ በፍርሃት ልባችሁን የሞላ እግዚአብሔር ሆይ ጎዳናዬ በዚህ ሊያልቅ ነው፣ ሕይወቴ በዚህ ሊያልቅ ነው። በተስፋ መቁረጥ ውስጥ ያላችሁ ከብዙ ታላላቅ ፈተናዎች ጋር የምትላተሙ እግዚአብሔር እንደዚህ ነው የሚለው፣ ለታላላቅ ፈተናዎች ታላላቅ ተአምራት ጌታ አለውና ታላላቅ መንገድ እሱ አለውና በኢየሱስ ስም የታችኛው ምንጭ የተከፈተላችሁ ይሁን። ዛሬ በሕይወታችሁ ላይ እናገራለሁ፣ በቤተሰቦቻችሁ ላይ እናገራለሁ፣ በጤናችሁ ላይ እናገራለሁ፣ በቢዝነሳችሁ ላይ እናገራለሁ። በኢየሱስ ስም የተከፈተ ይሁን። በመገረፉ ቁስል ተፈውሳችኋል ተብሎ ተጽፏልና የታመመ ይፈወስ። የሕመም ኃይል በኢየሱስ ስም የተመታ ይሁን። የበሽታ ጉልበት የተሰበረ ይሁን። የተዘጉ በሮች ይከፈቱ። ሰላም ለዚህ ጉባኤ ይሁን። አንድ ጥያቄ ስንጠይቅ ልክ እንደ ካሌብ ልጅ ሁለት እርምጃ ሄደ። ካሌብ ራሱ እንኳን የላይኛውንም ያልጠየቀችውንም የታችኛውንም ምንጭ እንደሰጣት አንተ አባታችን እግዚአብሔር ሆይ ለምትባርከን ጌታ ስምህ የተባረከ ይሁን። እናከብርሃለን፣ እናመሰግንሃለን። በኢየሱስ ስም ወዳጆቼ የጸኑ የበረቱ ይሁኑ። ሰልፈኞች አድርጋቸው፣ ብርቶች አድርጋቸው፣ የጸኑ አድርጋቸው። እግዚአብሔር ሆይ ስለምትረዳን እናከብርሃለን። ክብር ላንተ ይሁን። ለጌታ ክብር እንሰጣለን። ፓስተር ዳኒ ወደዚህ መጣ።